ዶክተር ፋኔ የሰማውን ማመን አቃተው። በአምራን ፍቅር ሲንገላታ የነበረው አምራንም በዶክተር ፋኔኤል ፍቅር ስትንገላታ የነበረችው በመጨረሻ ተስማሙ። ኑሐሚንም አምራንም አፈቅርሃለሁ ስትል ስገልጽለት እሷም ገለጸች። እናትየዋም የውሸት ድራማዋን ስታሰቃያት በነበረችው ጊዜ እሷም ለልጇ ለዶክተር ፋኒ እየፈተነችለት ነበረ። በዚህም የሰማችውን ማመን አቅቷት እናትየዋ በደስታ ሁሉንም አቀፈቻቸው። ሁለቱንም ደስ አላቸው። እውነት የምሰማው አምራን ነኝ ሲላት፣ አዎ አምራን ነኝ ልቤን ነው የሰጠው ስትል አስረዳችው። በጣም ተገረመ። ወይዘሮ ዝኑ ያደረሰችው ጥቃት ሮማን ላይ በጣም ጎርቷታልና የሞተች መስሏት በጣም በድንጋጤ ወደ ቤቷ መጣች። ለቀልዴ እሷን ለማስፈራራት የወሰድኩት እርምጃ ለሞት አደረገብኝ። እኔ እኮ ለማስፈራራት ነበር ብላ በድንጋጤ ፈጠጠች። ወደ ቤት ተመልሳ መታ ለአቶ ለይኩን ስትለው ምን ሆንሽ ሲላት ሮማን የሞተች መሰለኝ የገደልኳት መሰለኝ ሲል ምን ብሎ በመደንገጥ ፈጦ ቀረ። የሚገርም ነው። አቶ ለይኩን አሁንም አቶ ተሰማ ሁሉንም ነገር ሂዱን ናሆም አስጠነቀቀው። እኔ ይቅርታ ልጠይቅህ ነው ቢለውም አንተ ነህ የመታኝ ቢለው ስለምትለው ነገር አይመለከተኝም፣ ግን ገና መታሃለሁኝ አሁንስ እያለ ቤቱን በላዩ ላይ የሸጠው አሁን ላይ ከሮማን ጋር ፍቅር የሚያጫውተው ካሁን በኋላ አንገናኝም ብላ ጉንጩን ሳም ማደርጋው ሄደች። አቶ ተሰማም ኑሐሚንን አፈጠጠባት። እሷን በማፍጠጥ ካሁን በኋላ አባቴ ብዬ አልጠራህም፣ እስከ ዛሬ በጣም አክብሬህና ወድጄህ ነበር፣ ነገር ግን አሁን በቤተሰቦች ሁሉ ነው የመጣኸው ስትለው ነበር። እንዳውም እንድትፋች እፈልጋለሁ ከነዛ እንደዚህ ተደብድቤ ለነሱ ነው ወይስ ለእኔ ነው የምታግዥ ቢላትም አባዬ ከአንተ ነህ ጥፋተኛው፣ እንዳው አባቴ ነህ ብዬ ነው እንጂ ካሁን በኋላ ያንተን አባትነት ፍቄዋለሁ ብላ ተናገረችው። ይሄን ሲሰማ አቶ ለይኩን በጣም ተበሳጨ። ሁሉም ትተውት ሄዱ። ኑሐሚንም በንዴት አንገቷን ንቅ አደረገቻት። ወይዘሮ ያላሰበችውን ነገር ወይዘሮ ዝኑ አደረገች። ሮማንን ገደለቻት። እሷም ለማስፈራራት እየተጠቀመችበትን ቃል መጨረሻ ላይ ሄዳ ሲዛብ ስትላት በስኪን ወቅታታለች ምስል እዛው ዲፍት ብላ ቀረች። በመሰረቱ እያስመሰለችም ይሆናል። እናም በዚህ ተደናግጣ ወይዘሮ ዝኑ ለአቶ ለይኩን ሳልገላት አልቀርም በማለት ስትነግረው በድንጋጤ ፈጦ ቀረ። አምራንና ዶክተር ፋኒ ያሰቡት ሲጫወቱት የነበሩት ድራማ በቴትዬ ላይ ዛሬ ግን እውነታው ወጣ። ፍቅራቸውን ተገላለጹ። ሻንጣዋን ይዛ ወደ ሀገሯ ልትሄድ ስትል እማዬ እውነቱን ስነግርሽ ካልኩሽ ውጭ ምንም ነገር የለም፣ ያው አወዳታለሁ፣ እንዴት ድራማ ትሰሩብኛላችሁ በማለት ሻንጣዋን ይዛ ልታስፈራራ ብትልም ከቤት ተባራ ነበረ። አምራንም ማለት ነው። በመጨረሻ እሺ ተብለው ፍቅራቸውን ተቀብላቸዋለች በውዴታ ደስ ብላቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል ተከታታይ ድራማ 145 ተለቀቀ። ወደ ክፍል 144 ስንመለስ እንግዲህ ናሆም ተመቶ ሳሎን ሲደርስ በጣም ወድቆ ነበር። በዚህም የተነሳ ሮማን ነች ያስመታቸው እያለ ነበርን። ተመልካቾችም እንግዲህ ያው እሱም የደበደበው አቶ ተሰማን ደብድቦት ነበር አባቴን ደብድቦ ብሎ፣ ነገር ግን ግማሾቹ እሱ ነው እሱ አይደለም እሱ ነው ያስደበደበኝ ዱርዬ አስልኮ እያለኝ ነበር። እናሱም ስለዛተ ኑሐሚንም ይሄን ነገር እንዴት አባዬ እውነት በጤናው አይደለም እያለ እንግዲህ አቶ ለይኩንም ጓደኛው ስለሆነ ከድሮ ስለሚያውቀው አሁን እንደዚህ ያለውን ነገር ጓደኛው ላይ ለይኩንንም ቢደበድብ እንደው ይሄንን አደረገ። እኔ ሰዎችን በጣም ጎበዝ ነውና ሰዎችን ካለ ስራቸው ገና ባልተረጋገጠ ነገር መወንጀል ጥሩ አይደለም እያለ ነበር። አቶ ለይኩን ግን የምትጠራጠራትና ሁሌም ነገር
ክፉ ነው ሁሉም ነገር የምትሰራው የምትለው ወይዘሮ ዝኑ ግን እሱ አይደለም ሮማን ነች ይሄን ነገር ዱርዬ ያስደበደበችው ልጄን እያለች በጣም ተናደደ። አሁን ከኔ ጋር ነው ትልቅ ጸብ እያለኝ ነበርና እንግዲህ ማታም ነው በዚህ በጨለማ ተነስታ ኑሐሚንም ወደ አባቴ ጋር አባቴ ነው ይሄን ነገር የሚያደርገው ምክንያቱም እኔ ስናገረው ዝቷል እሱን ደግሞ ለሱ ነው ወይ አንቺ ነሽ ብሎ ዝቶብኛል ስለዚህ አባቴ ነው በማለት ነበር የተናገረችው። እናም በዚህ የተነሳ በጨለማ ነበረ ሄደችው ወደ አባቷ ጋር ሂዳ ስትሮጥ አቶ ለይኩንም ተከትሏ ቢጠራትም ጭራሽ ልሰማው አልቻለችም። ቀጥታ ቤቱ ነበር የገባችው። እቤት እንደገባችም አቶ ለይኩን በጣም ይገርማል። የዚህ ጊዜ እንዴት ይሄን ትሰራለህ? እንዴት አባቴ አንተም ማቀህ አባቴ አይደለህም እያለች በምትለው ጊዜ በአንቺን ታውቂያለሽ ከዛም ጥቼ እዚህ ደረጃ ያደረስኩሽ እኮ ቁም ነገር እኔ ነኝ እያላት ነበረ። አንተ እዚህ ደረጃ ባታደርሰኝም አፍሬብሃለሁ። ቤተሰቦቻችንም መቀመጫታል እንግዲህ ወይዘሮ ገኒንም ከቤት አስወጥቷታል። የማይታመን ነገር ይሄን እያለች እየተከራከረች እንግዲህ ከመጸዳጃ ቤት ሮማን ከአቶ ተሰማ ጋር ናትና ምጥት ስትል ይሄን ስታይ ይሄን ነገር ያደረግሽው አንቺ ነሽ ብላ እንግዲህ ኑሐሚ በጣም ለሰዎቹ የምታዝንና እንደዚህ ነው ብላ የምታለ ስሜቷን መቆጣጠር አቅቷታልና ዘላ አንገቷን ነው ያነቀቻት። እኔ ምንም የምትይውን ነገር የማውቀው ነገር የለኝም ስትል ነበረ። እናም አቶ ተሰማም ስትጠይቀው እኔ ስለምትይው ነገር አላቅም፣ እኔ እውነቱን ነው የምነግርሽ አላቅም፣ ስለሱም ግን ገና እንደዚህ እንዳረገኝ እኔ መደብደቤ ነው ወይስ እሱ እንትን ማለቱ ነው እንትን ያለሽ እያላት ነበር። እና የዚህ ጊዜ አንገቷን ስታንቃት ሮማንን ዘሎ ነበረ አቶ ለይኩን ከኋላ የመጣውን ንቅ አርጋ መልሳ ጭንቅላቷ ላይ ልትል ስትል አቶ ለይኩንም አንቺ ኑሐሚን ብሎ ከዛ ሲመጣባት ደንግጣ ትተዋለች ማለት ነው። ነይ በይ ከዚህ ከቤት እንውጣ ብሎ አንቺ ነሽ ይሄን ነገር ይሄን ቤት እየረበሽ ያለሽው በማለት እንግዲህ ኑሐሚንንም ይዟት ሄዷል አቶ ለይኩን ማለት ነው። ይሄንን እንግዲህ ስታይ ወደ ዝኑ ጋር ሄዶ ይሄን ነገር የምታደርገው እሷ ናት። የሚገርምሽ ነገር ሮማንም እዛው ከሱ ቤት አገኘኋት ስትል ነበርና በጣም እየተገረመ ግን እሱ እንዳላደረገው ነው እንትን ያለኝ ይሄን ነገር የምታደርገው እሷ ነች በማለት ወይዘሮ ዝኑም አቅዳለች ማለት ነው። እናም እንግዲህ ወይዘሮ ዝኑም ይሄንን ብላ ቆይሽ እያለ እያሰበችላት ነው መጥፎ ሀሳብ ማለት ነው። እንግዲህ እሷም ኑሐሚንም ከባለቤቷ ከናሆም ጋራ ወገቡን አሽታው ጨርሳ ይሄን ነገር እንደዚህ ማድረጉን እንጃ እንደሱ እንደዚህ አላደረገው ነው እሱ ግን ነረኝ በቃ የምታደርገው እሱ ካላደረገው ሮማን ነች እያሉ ነበርና እናም በዚህ የተነሳ ወይዘሮ ዝኑ ግን ከመጀመሪያውን ሮማን ነች አስደበደበችው እያለች ነበርና ከዛ ኑሐሚንን ጠርታ በጣም ምክር እየሰጠቻ ነው። ኑሐሚን እንግዲህ ኃላፊነት የዚህ ቤት ኃላፊ አንቺ ነች። ምንም ቢሆን እንኳን ምንም ቢፈጠር ቤቱን በስርዓት እንትን ማለት አለብሽ። እንዴ ያስጨነቅሽኝ እኮ ነው ምንድን ነው የምትይኝ ዝኑ እያለች ነበረ እኮ የሰው ልጅ ሁሌም ቁሞ እንትን አይልም። ስለዚህ ሁሉንም ነገር ድርጅቱንም ሁሉንም ማቋቋም አለብሽ፣ ሁሉንም መያዝ አለብሽ። የዚህ ቤት ኃላፊነት ላንቺ ተሰጥቷል እያለች አታስጨንቅኝ ልትሄዱ ነው ስትላን ነበር። አይ የትም አልሄድ ብላ ይህን ብቻ መልሽን ብቻ እንዳትይኝ ስሚ ስላታለኝ። እሺ አንቺን ሰምቻለሁኝ አሁን ደግሞ ንገሪ ብትላትም ዝኑ የትም አልሄድም ግን እያስጠነቀኩሽ ነው እያለቻት ነው ለነገው እያለች እየነገረቻት ነው። ዝኑ ግን አስባበታለች። እገላታለሁ ብላ ቢላዋውን ራሱ ከጠረጴዛው ላይ ያስቀምጠዋለች ማለት ነው። እናም በዚህ የተነሳ ዝኑም እንግዲህ እንዳሰበችው ወደ ትናጋ ሄዳለሁ ብላ ተነስታለች ማለት ነው። ጉዞዋን ቀጥላለች ወደ ሮማን ጋር። እንግዲህ ወደ እነ ሮማን ጋር ከመሄደ በፊት አቶ ዶክተር ፋኑኤልና ኑሐሚን አምራን ፍቅሯን ተቀበላት። እሷም እንዳፈቀረችው ተገናኝተዋል ማለት ነው። እንግዲህ የአቶ ፋኑኤል እናት ሰሞኑን እያደረገች አምራንን በፈተና እያጨናነቀቻን ነበረ። ሁሉንም ነገር እንግዲህ በመጨረሻ ሻንጣዋን ይዛ እስከዛሬ ድራማ ነበር የምትሰሩብኝ ብላ ይዛቸው ነበር እጅ ከፈንጅ እና በዚህ የተነሳ እንግዲህ ሻንጣዋን ይዛ ልትወጣ ስትል ማየተ እያለ ፋኒ እንግዲህ ዶክተር ፋኒ ሲይዝ ነበር እናቱንና
ከድንገት አምራንን ትመጣለች። ምን ልትሰሪ መጣሽ? ሄደሽል እንዴ? ምን ልትሰሪ ነው የመጣሽ? እኔ እኮ ደግሞ እውነቱን ስነግርሽ በጣም ነው የማፈቅራት እና አንቺ ያልሽልኝን ከገጠር ላገባ ነው እንዴ እያላት ሲላት ነበረ። እናም በዚህ የተነሳ ከድንገት አምራን ስትመጣ ሁሉንም ነገር አምራንም ምን ልትሰሪ መጣሽ? ሄድኩ ብለሽ ሂደሽል እንደ ምን ልትሰሪ ስትላት የጠፋኝ እቃ የረሳሁት እቃ ስላለ ደግሞ ምን ቀርቶሽ እያለቻት እንግዲህ አይ የቀረኝ እቃ ልቤ ነው፣ ልቤ ደግሞ ከሱ ጋር ነው ያለው ስትላት ደስ ይላታል። እቴትዬ ማለት ነው እንግዲህ ይህንን ስትል እውነትሽን ነው አምራን ከአንቺ የምሰማው ይሄ ነው? አዎ እኔ ከመጀመሪያውም ያንን ድራማ ምንትን ስንል ስሜት ነበረኝ ከአንተ ብላ ግልጹን ነገረችው። እሱም በጣም ተደሰተ ማለት ነው። ሁሉም ተቃቀፉ ሶስታቸውም። እኔ እንደውም ወይ እናቱ እንግዲህ ለልጄ ይሄ ሞኝ የከተማ ጩልሌ ናት ብዬ እየፈተንኳት ነው እንጂ የመጀመሪያ ያየኋት ጊዜ ያችን ባለቤትህን ነው የምትመስለው ስትለው እንግዲህ በጣም ስሜታዊ ይሆንና ያስታውሳል ማለት ነው። እና በዚህ የተነሳ እሱም ይሄንን እያስታወሰ በቃ እማዬ ይሄን አታስታውሽኝ እያለ በቃ እሺ ከዚህ ውጣና የዋህ ስለሆንክ እንትን እንዳይጫወትብህ ብዬ ነው በማለት እንግዲህ ዶክተር ፋኑኤልን ተናግረዋለች ማለት ነው። በመጨረሻ እንግዲህ ይሄንን ካለችው በኋላ ፍቅራቸውን ተቀብላ በቃ ከኛ ጋር ትኖሪያለሽ የምን መሄድ ነው ግን አንድ ነገር ብቻ ቅቤ የምትሏትን ነገር እኔም ያልፈትንሽ ነይ ፈልጌው አይደለም በማለት እንግዲህ እናትየዋ የዶክተር ፋኒ እናት በመጨረሻ ቤተሰብ ሆነው እራት በአንድ በልተዋል ማለት ነው። በአንድ ቡፌ ሁላቸውም ያቺ መጥፎ የሆነችው እናቱ እየፈተነቻት ነበር ለልጇ ማለት ነው። ይሄ ሞኝ ልጅ እንትን እንዳይሉብኝ ብዬ ነው በማለት ፍቅራቸውን ተቀብላ እንግዲህ በቅርብ ቀን ልጅ ነውን የምፈልገው ወልዲያቸው አግቡ እያለ እንዴ ሳናገባ ነው እንዴ እንትን የሚለው የምንወልደው እያለች በሉ ቶሎ እኔ ልጅ ማየት እፈልጋለሁ እያለች እንግዲህ የዶክተር ፋኒ እናት ይሄን በማለት ፍቅራቸውን ተቀብላ ስትፈተን የነበረችውን ሁሉን እሺ ብለው በቅርብ ቀን ሊጋቡ ነው ማለት ነው። ወደ ወይዘሮ ዝኑ ጋር ስንሄድ እንግዲህ ዝኑ ሳለብሳ ሳጎርሳ ወደዛው እያመራች ነው ወደ ሮማን ጋር። ሮማን እንግዲህ መንገዷን ስላወቀች ስለተከታተለቻት ስኪኗን ይዛለች ዝኑ ማለት ነው። ወንድ መስላት ስታልፍ ከሆነ ድብቅ ብላ ነበርና አንገቷን ዘላ ነበር የያዘቻት። መኪና ይዘሻል አልያዝሽም ስትላት አልያዝኩም ስትላት ነበርና እዛው ከግድግዳው ጋር ጣብቃ አንገቷን ሲጥ አድርጋት ማለት ነው። በመጨረሻ አንገቷን ይዛታለች። ከዛም እንግዲህ ወቅታታለች። ስትወጋ ትወርቃለች። ብነካት ምን እኮ ለማስፈራራት ነው ሁለተኛ ልጄ ጋር አይኔ ብሌን ጋር ብትቀርብ እያለች እንግዲህ ስትላት እኔ እባክሽን ይቅርበኝ ይሄን ያደረገው ተሰማ ነው እያለች መጀመሪያ ግን እንኳንም ደግ አደረጋችሁት ብር ጨምራችኋለሁ እያለች ነበረ ድሩዬዎችን ያስደበደበችውን ስትል የነበረው። እንግዲህ ወደ ሮማን ስንመጣ ግን አቶ ተሰማ ነው ብላ ልትዋሽ ችላለች ማለት ነው። ግን ዝኑ ስላወቀችባት ግን ውሸቷንም ሊሆን ይችላል ሳልገላት አልቀርም ብላ እንግዲህ የሞተ ይመስላት ትታት ነው ይጣዩ። እንግዲህ አቶ ለይኩንና ናሆም ማለት ነው በአንድ እየሄዱ ነበርና በመጨረሻ እንግዲህ ቤታቸው መጥተው ወይዘሮ ዝኑም ወደ ቤት መታለች። ቤት ስመጣ እንግዲህ አቶ ለይኩንም ደንግጦ ቁጭ ብላለች። እሷም ኩስስ ብላ በድንጋጤ ነውና ምን ነው ዝኑ ሲላት ለይኩን ስትለው ቤት ሲል ሳልገላት አልቀርም ሮማንን ስለዋለኝ ብሎ እንግዲህ ድንግጥ ይላል አቶ ለይኩን ማለት ነው። ምክንያቱም ይህንን ሲሰማ እኔ እንደዚህ አደርጋታለሁ አለበለዚያ እያለች ነበርና ነገር ግን ሲሰማ በጣም ደነገጠ። ምክንያቱም እሷም ለመግደል አልነበርም ይሄ ለሁለት በስሜት ሆናለችና ይህንን የማደርገው ለሁለተኛ ጊዜ እንደዚህ እንዳትቀርቢ ነው ከቤተሰቦች ራቂ በማለት እንግዲህ ሁሉንም ነገር ነግራታለች ማለት ነው። እናም እንግዲህ ይሄን ነበረ የሚመስለው ድራማው። በመጨረሻው የገደለቻት ትሙት አትሙት አይታወቅም። ስነካትም እዛው እያስመሰለችም ሊሆን ይችላል ሮማን እዛው ወርቃ ነው ትታት በድንጋጤ ወይዘሮ ዝኑ ወደ ቤቷ የተመለሰው። አቶ ለይኩንም ሲሰማ በጣም ደንግጧል። እንግዲህ ለነበረን ቆይታ እናመሰግናለን። ባይ ባይ።